ሰላም the deep dive ላይ ናችሁ። ዛሬ የምንመረምረው ጽሑፍ ታውቃለህ፣ ልክ እንደ አንድ የሕግ ድራማ ነው ታሪኩን የሚያቀርበው። የሕግ ድራማ? አዎ። ዋናው ጥያቄ የምድር አስተዳዳሪነት መብት የማን ነው የሚል ነው። በጣም ትክክል ነሽ። የሕግ ድራማ ነው ያልሽው፣ ምክንያቱም ስለ ኃላፊነት፣ ስለ ውል ማፍረስ፣ ስለ ባለቤትነት፣ አዎ፣ እና በመጨረሻም ስለ ቤዛነት ነው የሚያወራው። ጽሑፉ የሚያሳየን የእያንዳንዱ ክስተት፣ ፍጥረት፣ ውድቀት፣ ሁሉም ነገር እንዴት እርስ በርሱ እንደተቆላለፈ ነው እና እንዴት ወደ አንድ ትልቅ የፍጻሜ ውሳኔ እንደሚያመራ። በትክክል የውድቀቱ ታሪክ ራሱ ሳናስበው ለቤዛነት ታሪክ መድረክ ሲያዘጋጅ እናያለን። እሺ፣ እንግዲያው ድራማውን ከመጀመሪያው ትዕይንት እንጀምር፣ ከኤደን ገነት። እሺ። ጽሑፉ እንደሚለው እግዚአብሔር አዳምን የገነት አትክልተኛ ብቻ አላደረገውም፣ ዘፍጥረት ላይ ያበጃትም የጠብቃትም ዘንድ ይላል። አዎ፣ ያ መጠበቅ የሚለው ቃል ከአትክልት እንክብካቤ በላይ የሆነ ትርጉም አለውን አይደል? ብልኩል። እዚህ ላይ ያለው ሐሳብ አዳም የአንድ ውድ ንብረት ጠባቂ ወይም አስተዳዳሪ እንደነበር ነው። ገነትን ከውጭ ከሚመጣ ማንኛውም አይነት ጥቃት እንዲከላከል ኃላፊነት ተሰጥቶት ነበር። ይህን ስናስብ የአዳም ኃላፊነት ምን ያህል ከባድ እንደነበር ግልጽ ይሆናል። በጣም። ከዚህ ኃላፊነት ጋር ደግሞ አንድ ግልጽ የውል ስምምነት ወይም ትዕዛዝ ነበር። መልካምና ክፉን ከሚያሳወቀው ዛፍ እንዳይበላ የተሰጠው ትዕዛዝ ማለት ነው። አዎ፣ ከእርሷ በበላ ቀን ሞትን ትሞታለህ የሚለው ማስጠንቀቂያ ጭምር። በትክክል የውሉ አንዱ ክፍል ነበረ። ታዲያ ፈተናው ሲመጣ የመጣው በእባብ በኩል ነበረ። እባቡ የእግዚአብሔርን ቃል በቀጥታ ተቃረነ። በፍጹም አትሞቱም አለ። እዚህ ላይ ነው ጽሑፉ አንድ ወሳኝ ጥያቄ የሚያነሳው። አዎ፣ ይህ ፈተና ሲከሰት እግዚአብሔር የት ነበረ? ጽሑፉ 4 ሊሆኑ የሚችሉ ሁኔታዎችን በግምት ያስቀምጣል። እስኪ እንስማቸው። አንደኛ፣ እግዚአብሔር እባቡን አዳምን አትፈትን ብሎት ሊሆን ይችላል። እባቡ ግን አልታዘዘም። እሺ። ሁለተኛ፣ እግዚአብሔር ምንም አላለውም፣ ዝም ብሏል። ያው ሂደቱን ግን አላገደውም። ዝምታ። ሶስተኛ፣ ብትፈትነው ትረገማለህ ብሎ አስጠንቅቆት ሊሆን ይችላል። እባቡ ግን ውጤቱን እያወቀ መረጠው። እና አራተኛው እና በጣም አስቸጋሪው አማራጭ እግዚአብሔር ሂድና ፈትነው ከዚያም ትረገማለህ ብሎ አዞት ሊሆን ይችላል። ዋው! እነዚህ አማራጮች በጣም በተለይ አራተኛው እግዚአብሔርን የክፋት ምንጭ ያስመስለዋል። በጣም። ጽሑፉ ከነዚህ ውስጥ የትኛውን ነው የሚደግፈው? እና ጽሑፉ የሚደግፈው ሁለተኛውን አማራጭ ነው። እግዚአብሔር ዝም አለ የሚለውን። ዝም አለ። ይሄ በራሱ ትልቅ ነገር ነው። ዝምታው ለፍጡራን ነጻ ፍቃድ የተሰጠውን ከበሬታ ያሳያል። ውጤቱ አስከፊ እንደሚሆን እያወቀ እንኳን ጣልቃ አልገባም። ለምን? ምክንያቱም በኃይል የተገኘ መታዘዝ እውነተኛ ፍቅርን አይፈጥርም። ምርጫ መኖር ነበረበት። ቆይ ግን እግዚአብሔር ሁሉን ቻይና ሁሉን ተቆጣጣሪ ከሆነ ዝምታው ራሱ አንድ አይነት ተሳትፎ አይደለም ወይ? በፍጹም። ይህን የክርክር ዋና ነጥብ ወደ ሉዓላዊ ቁጥጥርና ነጻ ፈቃድ ወደሚለው ውስብስ ጥያቄ ይወስደናል። ልክ ነው። ጽሑፉ ሰው ሊሸከመው ከሚችለው በላይ ፈተና አይፈቀድለትም ሚለውን የእኛ ቆሮንቶስ መርህ ያጎላላ። ገብቶኛል። ይህ ማለት እግዚአብሔር የፈተናውን መጠን ይቆጣጠራል ማለት ነው። ልክ የሙቀት መቆጣጠሪያ እንዳለው ነገር ነው። ሰይጣን የፈለገውን ያህል ሙቀቱን ሊጨረው አይችልም። ፈተናው አዳም ሊያሸንፈው በሚችለው ደረጃ ላይ ነበረ ማለት ነው። በትክክል ባይቆጣጠር ኖሮ ትእዛዛትን መጠበቅ የማይቻል ነገር ይሆን ነበር። እሺ፣ ይሄንን ከተረዳን አንድ ጥያቄ ይመጣል። እግዚአብሔር ፈተናውን የሚቆጣጠር ከሆነ እና አዳም ሊቋቋመው የሚችለው ከሆነ ጥፋቱ ሙሉ በሙሉ የአዳም ነው ማለት ነው? ጥሩ ጥያቄ። ሰይጣንስ ምንም ድርሻ የለውም? ጽሑፉ ኃላፊነቱን ለሁለቱም ወገኖች ያከፋፍላል። እንዴት? የአዳም ጥፋት የከሰተውን የመጠበቅ ኃላፊነት በአግባቡ አለመወጣቱ ነው። ለጥቃቱ አልተዘጋጀም ነበር? አዎ፣ ከእባቡ ጋር ወደ ውይይት መግባት አልነበረበትም። በሌላ በኩል ሰይጣን በማታለልና በመዋሸት አዳምን ለሞት የዳረገ በመሆኑ የእርሱ ኃጢአት እጅግ የከበደ ነው። አንዱ አታለለ፣ ሌላኛው ደግሞ ኃላፊነቱን አልተወጣም። ልክ ነው። ሁለቱም ጥፋተኛ ናቸው። ስለዚህ የውድቀቱ ቀጥተኛው ውጤት የስልጣን ሽግግር ነበር ማለት ነው። አዎ። አዳም የገነቱን ቁልፍ አስረከበ፣ ሰይጣንም ተቀበለ። ይሄ ነው የሆነው። የሕግ ድራማው ወደሚቀጥለው ምዕራፍ የሚሸጋገረው እዚህ ላይ ነው። አዳም በኃጢአት ሲወድቅ የኃጢአት ባሪያ ሆነ። ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ልክ ነው።
አንድ ባሪያ ደግሞ የጌታውን ንብረት ማስተዳደር አይችልም። ስለዚህ አዳም የአስተዳዳሪነት መብቱን በሕጋዊ መንገድ አጣ። አንድ ደቂቃ። ጽሑፉ ሰይጣን የሁሉ ስልጣን ለእኔ ተላልፎ ተሰጥቶኛል ሲል ከአዳም በውርስ እንደተቀበለው ነው የሚተነትነው። አዎ፣ ይሄ በጣም ትልቅ ክስ ነው። በሉቃስ ወንጌል ላይ ሰይጣን ኢየሱስን ሲፈትን ይህ ሁሉ ስልጣንና ክብሩ ለእኔ ተላልፎ ተሰጥቶኛልና ለምወደው ለማንኛውም እሰጠዋለሁ ይላል። ይህንን ጥቅስ ከዚህ በፊት ከውድቀት ጋር ተገናኝቶ ሰምቼው አላውቅም። በትክክል ጽሑፉ የሚያቀርቡ ትንታኔ ይህንን ነው። ተላልፎት ተሰጥቶኛል የሚለው ቃል ሰይጣን በሕጋዊ መንገድ ከአዳም እንደተቀበለው ያሳያል ይላል። እውነት ነው። ኢየሱስ አልተቃወመውም። አዎ፣ አላረጋገጠም፣ ግን አልተቃወመውም። ይህ የሚያሳየው ሰይጣን በምድር ላይ ጊዜያዊ የሆነ በማታለል የተገኘ ቢሆንም አንድ አይነት የአገዛዝ መብት እንዳለው ነው። ይህ የሰይጣን አገዛዝ ግን ጊዜያዊና የተገበደ መሆኑን ጽሑፉ ያሰምርበታል። በጣም ልዩነቱን ለመረዳት አንድ ባለሀብት ሕንፃ ኖሮት ሕንፃውን በሕገወጥ መንገድ የተቆጣጠሩት ሰዎች ቢኖሩ፣ ወራሪዎች። አዎ፣ ወራሪዎች። ባለቤቱ አሁንም እሱ ነው። ወራሪዎቹ ጊዜያዊ አስተዳዳሪዎች ሊመስሉ ይችላሉ፣ ግን የባለቤትነት መብቱ የሱ ነው። ገብቶኛል። ጽሑፉ የሚለው ይህንን ነው። ሰይጣን የምድር ስኳተር ነው፣ ወራሪ ነው እንጂ ባለቤት አይደለም። ባለቤቱ ሁልጊዜም እግዚአብሔር ነው። ሁልጊዜ። ይህ ማለት የሰይጣን ስልጣን ሕጋዊ መሰረት የለውም፣ ይልቅንስ በስርቆትና በማታለል የተገኘ ነው። በትክክል። ይህ ደግሞ ለድራማው ቀጣይ ክፍል ለቤዛነት ሥራው መሰረት ይጣላል። አዎ፣ እግዚአብሔር የራሱን ንብረት ለማስመለስ መብት አለው። የመጀመሪያው አዳም ይህንን መብት ካጣ ታዲያ ንብረቱን የሚያስመልሰው ማን ነው? እዚህ ላይ ነው የመጨረሻው አዳም ኢየሱስ ክርስቶስ ወደ ታሪኩ የሚገባው። እና እዚህ ላይ ጽሑፉ በጣም አስገራሚ ንጽጽር ያቀርባል። የመጀመሪያው አዳም እና ሙሽራው እንዲሁም የመጨረሻው አዳም እና ሙሽራው መካከል። አዎ፣ በጣም ጥልቅ ንጽጽር ነው። በመጀመሪያው ታሪክ ሙሽራይቱ ሔዋን ለሙሽራው ለአዳም ለሞት የሚዳርግ ፍሬ ሰጠችው። እሷ ወሰደች፣ እሱም ተቀብሎ በላ፣ በውጤቱም ሞት መታ። በመጨረሻው አዳም ታሪክ ግን ሁኔታው ይገለበጣል። ሙሽራይቱ ቤተ ክርስቲያን ለእርሱ ትሞታለች፣ ሰማዕትነትን ትቀበላለች። አዎ፣ አንደኛው ታሪክ በክህደትና በሞት ሲያልቅ፣ ሁለተኛው ታሪክ በፍቅር እና በሕይወት መሥዋዕትነት ላይ የተመሠረተ ነው። ይሄ ንጽጽር በጣም ውብ ነው፣ ግን በተግባር ሲታይ ቤተ ክርስቲያን ሁሌም ለእርሱም ምትሞት ነበረች ማለት ይከብዳል። ጽሑፉ ይሄን እንደ ግብ ነው የሚያቀርበው። እንደ መለኮታዊ ግብ እና እንደ እውነተኛ ማንነቷ ነው የሚያቀርበው። የቤተ ክርስቲያን ጥሪዋና ማንነቷ ይሄ ነው። ያው በተግባር ሁሌም ባይሳካም። እሺ፣ የመጨረሻው አዳም የመጣበት ዋነኛ ዓላማ የፍጥረትን ሥራ ለመጨረስ ነው። እንዴት? ኃጢአትን ከጊዜና ከቦታ በማጥፋት ነው። የመጀመሪያው አዳም ምድርን በኃጢአት ምክንያት ሸጧል ወይም አሳልፎ ሰጥቷል። ልክ አንድ ሰው የቤቱ ካርታ በዕዳ ተይዞበት እንደሚኖረው አይነት ነገር ያልክ ነው? ፍጹም ትክክለኛ ምሳሌ ነው። ቤቱ እሱ ነው፣ ግን በሕጋዊ መንገድ ሊጠቀምበት አይችልም። ኢየሱስ መጥቶ ዕዳውን ከፍሎ ካርታውን እንደሚያስመልስለት ማለት ነው። የኃጢአት ዋጋ ደግሞ ሞት ነበር። ስለዚህ ይህንን የመሬት ካርታ ለማስመለስ የኃጢአት ዕዳ የሆነው ሞት መከፈል ነበረበት። የመጨረሻው አዳም ይህንን ዋጋ ከፈለ። በደሙም የመጀመሪያውን አዳም ብቻ ሳይሆን መላውን የሰው ዘር ከኃጢአት ባርነት ነፃ አወጣው። እዚህ ላይ ነው የራእይ 5 የታሸገው መጽሐፍ ሐሳብ የሚገባው። አዎ፣ በሰማይና በምድር ማንም ሊከፍተው ያልቻለው በ7 ማኅተም የታሸገ መጽሐፍ። ጽሑፉ ይሄ መጽሐፍ ያ የመሬት ባለቤትነት ማረጋገጫ ሊሆን ይችላል ይላል። ልክ ነው። በሕግ ድራማችን ውስጥ ይህ የታሸገው ሰነድ ማስረጃ ቁጥር 1 ነው። ማንም ሊከፍተው አለመቻሉ፣ ማንም ዕዳውን መክፈል እንዳልቻለ ያሳያል። አዎ፣ ነገር ግን የታረደው በግ ኢየሱስ መጥቶ ሰነዱን ለመቀበልና ማኅተሞቹን ለመፍታት ብቁ ሆኖ ተገኘ። ለምን? ምክንያቱም እሱ ብቻ ነው ዕዳውን የከፈለው። የቤዛነት ሥራውን ያጠናቀቀው እሱ ብቻ ነው። እናም ይህ ሰነድ ሲከፈት እርግማኑ ያበቃል፣ አዲስ ሰማይና አዲስ ምድር ይጀምራል። አዎ፣ የድራማው የመጨረሻ ትዕይንቴ ነው። ይህም በቀጥታ ከሰይጣን ውሸቶች ጋር ይጋጫል። የሰይጣን አጠቃላይ የአገዛዝ መሠረቱ በውሸት ላይ የተገነባ ነበር። ሙሉ በሙሉ ጽሑፉ እንደሚለው 3 ዋና ዋና ውሸቶች ነበሩት። አንደኛው ፍጡር
እንደ እግዚአብሔር መሆን ይችላል የሚለው መሆን አለበት። አምላክ ትሆናላችሁ ያለው እሱ ነው። ሁለተኛው የእግዚአብሔርን ትእዛዛት መጠበቅ አይቻልም የሚለው ልክ ነው። ሶስተኛው ደግሞ ትእዛዛትን ብትስ ፍርድ የለም ሞትም የለም የሚለው በፍጹም አትሞቱም ያለው ውሸት። በትክክል እነዚህ 3 የክርክር ነጥቦች የሰይጣን የአገዛዝ ሕገ መንግሥት ናቸው። ነገር ግን የመጨረሻው አዳም በመስቀል ላይ የከፈለው መስዋዕትነት እና የሰማያታት ሞት እነዚህን 3ቱንም ውሸቶች ያፈራርሳቸዋል። የእግዚአብሔር የፍቅር ትእዛዝ እውነት መሆኑንና ሊጠበቅ እንደሚችል ያረጋግጣል። ቆይ እንዴት ነው የሚያረጋግጠው? ጽሑፉ እዚህ ጋር አንድ አስደናቂ ሐሳብ ያነሳል። እሺ፣ አንድ ሰው እስከ ሞት ድረስ መውደድ ሲችል ሊቋቋመው የማይችለው ፈተና አይኖርም። እስኪ እዚህ ጋር ለአንድ ሰከንድ እናስብ። እሺ፣ የፈተናዎች ሁሉ ጣሪያ እና የመጨረሻው ስጋት ሞት ነው። ፍቅር ደግሞ ከሞት የበለጠ ጠንካራ ከሆነ ማንኛውንም ፈተና ማሸነፍ ይችላል ማለት ነው። አዎ፣ የመስቀሉ ፍቅር ይህንን ችሎታ ያሳያልና ይሰጣል። ክርስቶስ እስከ ሞት ድረስ በመውደድ ትእዛዙ ሊጠበቅ እንደሚችል አሳይቷል። ስለዚህ የትእዛዛቱ እውነተኝነት ሲረጋገጥ የሰይጣን ውሸቶች ይጋለጣሉ። ኃጢአትና ሞት በመጨረሻው አዳም እግር ስር ይረገጣሉ። እግዚአብሔር ራሱ ሰው ሆኖ በመምጣት የፍጡራን ንጉሥ መሆን የፍጡራንን ነጻ ፍቃድ በፍቅር ያጠናቀላል ይላል ጽሑፉ። አዎ፣ የውይይቱ መደምደሚያ ይሄ ነው። የእግዚአብሔር ዕቅድ ሰይጣንን በኃይል ማጥፋት ብቻ ሳይሆን የእርሱን የውሸት ክርክሮች በእውነትና በፍቅር ማሸነፍ። በትክክል የትእዛዛቱ እውነትነት ሲረጋገጥ የሰይጣን አገዛዝ መሠረቱ ይናዳል። ምክንያቱም አገዛዙ ሙሉ በሙሉ በውሸት ላይ ነው የተመሠረተው። እውነት ሲገለጥ ውሸት ቦታ የለውም። በጣም የሚገርም ትንታኔ ነው። ዛሬ የተወያየንበት ጽሑፍ ከአንድ የውል ጥሰት ተነስተን ንብረት በሕገወጥ መንገድ ወደ ተቆጣጠረበት እና በመጨረሻም ወራሹ መጥቶ ዕዳውን ከፍሎ የባለቤትነት መብቱን ወደሚያስመልስበት ጉዞ ተመልክተናል። እውነት ነው። ዋናው ነጥብ በእግዚአብሔር ሉዓላዊ ዕቅድ ውስጥ የሰው ልጅ ነጻ ፍቃድና የኃጢአት መኖር እንዴት ቦታ እንዳላቸው እና በመጨረሻም ሁሉም ነገር የፍጥረትን ሥራ ወደ ማጠናቀቅ እንዴት እንደሚያመራ ያሳያል። ውድቀት እንኳን ሳይቀር ለታላቅ የቤዛነት ታሪክ መድረክ ሆኖ አገልግሏል። ሁሉም ነገር በእግዚአብሔር ዕቅድ ውስጥ የራሱ ቦታ አለው እና ለማሰላሰል ይህንን ጥያቄ እንተወው። ጽሑፉ እንደሚለው የመስቀሉ ፍቅር አንድ ሰው እስከ ሞት ድረስ እንዲወድና ማንኛውንም ፈተና እንዲያሸንፍ ያስችላል። የነጻ ፍቃድ የመጨረሻውና የላቀው መግለጫው ሁሉንም ነገር ዋጋ ሊያስከፍል በሚችልበት ሁኔታ ውስጥ እንኳን ፍቅርን መምረጥ ነው ይላል። ታዲያ ይህንን ሐሳብ ወደ ሕይወታችን ስናመጣው በየቀኑ የምናደርጋቸው ትንንሽ ምርጫዎች ለዚያ ትልቅ የፍቅር ምርጫ ልምምዶች ናቸው ማለት እንችላለን። የትኛውስ ምርጫ ነው ዛሬ ወደ ፍቅር ወይስ ወደ ፍርሃት የሚወስደን?